ታዩታላችሁ እያለ ቅዱስ ኢሳያስ ተናግረናል። እግዚአብሔርን በምን ትመስሉታላችሁ ወይስ ደግሞ በምን ምሳሌ ታስተያዩታላችሁ? ትንቢተ ኢሳያስ ምዕራፍ 40 ቁጥር 18 ላይ ስታነቡ በምን ትመስሉታላችሁ? በምን ምሳሌ ልሰጥ ትችላላችሁ? ምሳሌ አይሰጠውም ይላል። እርሱ ግን ለሰው እንደ አእምሮ ስፋት፣ እንደ ሃይማኖቱ ጽናት፣ እንደ ሃይማኖቱ መሰረት፣ እንደ ሃይማኖቱ ጽናት፣ እንደ ሰውነቱ እንደ እውቀቱ ስፋት መጠን ይላል ቢሰውርበትም ለፈቀደው ደግሞ ራሱን ሊገልጥለት ይችላል። አሁን እግዚአብሔር ለፈቀደው ራሱን ይገልጣል፣ አልፈቀደው ደግሞ ይሰውራል ማለት ነው። ለምን? መንፈስ ስለሆነ። በራሳቸው ጥበብ መንፈስነቱንም ሆነ አካላዊነቱን እናውቃለን የሚሉ ሰዎች በፍጹም እነዚህ የተሳሳት ናቸው። የሚሰወርባቸው መሆኑን አያውቁም ማለት ነው። መሰወሪያውን ጨለማ አደረገ፣ በዙሪያውም ደግሞ ድንኳኑን በደመናት ውስጥ የጨለማ ውሃ ነበረ ይላል ዳዊት ራሱ እኮ የሚገርም እኮ ነው። መሰወሪያውን ጨለማ አደረገ አለ። መሰወሪያውን ጨለማ አደረገ፣ ከዛ በዙሪያውም ደግሞ ድንኳኑን በደመና ውስጥ የጨለማ ውሃ ነበረ ይላል ቅዱስ ዳዊት በመዝሙር 17 ቁጥር 11 ላይ ቅዱስ ዳዊት ይህን ብሎ ተናግሯል። ስለዚህ ለትሑታን ልብ ላላቸው ንጹሕ ክሱት ራሱን የሚገልጽ ይሆናል። ትሑት ልብ ላላቸው ራሱን ይገልጽላቸዋል። እንወቅ እናውቅም ዘንድ ደግሞ እግዚአብሔርን እንከተል ማለት ነው። በጠቅላላ እንደነዚህ ሰዎች እንድንገለጥልን እግዚአብሔርን እንከተል። ስለዚህ ንጹሕ ልብ ላላቸው እግዚአብሔር ራሱን ይገልጽላቸዋል፣ መንፈሱን ይገልጽላቸዋል። ንጹሕ ልብ ለሌላቸው ግን ምን ይላል? ራሱን ከእነሱ ይሰውርባቸዋል። ራሱን በራሱ ለሰው ባህሪ በሚስማማ መንገድ እንዲህ ካልገለጠ በቀር እግዚአብሔርን እንደ እግዚአብሔርነቱ ማንም አላየውም፣ ሊያየውም የሚቻለው ፍጥረት የለም ማለት ነው። ፍጹም መንፈስ ነውና መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይላል ቅዱስ ዮሐንስ ደግሞ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ማንም ሊቀርበው በማይችል ብርሃን ይኖራል እንጂ ስለዚህ አንድ ሰው እንኳን አላየውም ይላል፣ ሊያየውም አይቻለውም ማለት። አሁን ይህን ለምንድን ነው እግዚአብሔር ያየው የለም ያለው? ከዛ ምን ነው ይህን ማለቱ? ሐዋርያት ከእሱ ጋር አልኖሩም? ምን 33 ዓመት አብረውት ኑሮ የለ ወይ? በሰዎች መካከል እየተመላለሰ ኑሮ የለ ወይ? ስለዚህ እንዴት እግዚአብሔርን ማንም ያየው የለም ይላል? ይሄ ነገር አይጋጭም ወይ ብለን ደግሞ ልናስብ እንችላለን። እግዚአብሔርን ማንም ያየው የለም የተባለበት ምን ነው? አሁን ያልኳቸው ነው። ጥበቡን አያቸው አይደል? ጥበቡን፣ መንፈሱን። ስለዚህ ይህን ማንም ያየው የለም። ባህሪውን ማንም መርምሮ አያውቀውም። ባህሪውን ማንም መርምሮ አያውቀውም። መልአከ ሞትን ወደ እኛ መቼ እንደሚልክ አናውቅም። ዝናብን መቼ እንደሚያዘን፣ ፀሐይን መቼ እንደሚያወጣ አናውቅምና ስለዚህ ምንድን ነው አሁን በባህር ላይ የመራመድ የማን ችሎታ ነው? የማን ጥበብ ነው? የእግዚአብሔር ነው። በሰው ይቻለውን አይቻለውም። ለሰው የሚቻለው ምናልባት ጀልባ ሰርቶ ወይም ታንኳ አድርጎ ለሰው ሊቻለው ይችላል። በእግር ግን በባህር ላይ መሄድ ለሰው አይቻልም፣ ለእግዚአብሔር ግን ይቻላል። ስጋ የለበሰ አካል ሆኖ ግን ደግሞ በውስጡ ምን አለበት? ረቂቅ የሆነ መንፈስ፣ የማይመረመር ባህሪ መለኮት አለው ማለት ነው። ስለዚህ እግዚአብሔርን ከቶ ማንም ያየው የለም ሲል እነዚህ ሰዎች ሁሉ አይተውታል። እጃቸውን ይዞ ሁሉ እየደገፋቸው፣ አረ እንደውም በእጃቸው እየዳሰሱት ነበር አይደለም? እየዳሰሱት ነበር። ያችን ቬሮኒካ የምትባለውን ታውቋታላችሁ? የክርስቶስን በዚህ በመከራው ጊዜ ላብ እያላበው የደም ላብ እያላበው ከሊጦስጥራ አደባባይ ወደ ቀራንዮ ሲሄድ ያቺ ሴት ማን እንደው ታውቃላችሁ? ላቡን በጨርቋ ያበሰችለት ነጭ ንጹሕ ልብስ ነበራት። የንጉሥ ሚስት ስለነበረች ንጹሕ ልብስ ነበራት። ምንም ያለበሰችበት ንጹሕ ልብስ ነበረ፣ ነጭ ልብስ። እሱን ነጭ ልብሷን አውጥታ ከተቀመጠበት አውጥታ ሄዳ የክርስቶስን ላብ ጠረገችበት ይላል። ያኔ ክርስቶስን ላቡን ስትጠርግበት ከፊቱ የደሙና የላቡ በአንድ ተዋህደው ስዕል ሆኖ በልብሷ ላይ ተሰጣት ይላል። የክርስቶስ ፊት ስትጠርግበት ቬሮኒካ ትባላለች። እሷ ማነች ስንል የጲላጦስ ሚስት እኮ ነች። አይገርም? የጲላጦስ ሚስት ያቺ የጲላጦስ ሚስት ሄዳ ስዕሉ የመጀመሪያ ጊዜ የጌታችንን ስዕል ፊት ለፊት ተስሎ በልብሷ ላይ ተሰጣት ማለት ነው። ከዛ በኋላ ስሟ ተቀይሮ ምን ተባለ? ቬሮኒካ ተባለች። ቬሮኒካ ተባለች። የመጀመሪያ ስሟ ሌላ ነበረ። ቬሮኒካ ተባለች። እስኪ ያስቡት። አያችሁ? አሁን ይሄ ይቺ ሴት አየችው፣ ፊቱን እንዳበሰችው፣ ግን ባህሪውን ታውቃለች። የሚሞት ስጋ መስሏት ግን ሂዳ አዝና በስጋ ምን ብላለች? ዳበሰችው። የመለኮታዊ ባህሪውን መቃብርን ድል አድርጎ መነሳቱን ግን በፍጹም አላወቀችም። አይመረመርማ ከእሷ የተሰወረ ስለሆነ። ስለዚህ የእግዚአብሔር መንፈስ ምንድን ነው ስንል እግዚአብሔር መንፈስ ነው። አሁን ማንም ሊቀርበው በማይቻል ብርሃን ይኖራል። አንድስ እንኳን አላየውም ሲል ባህሪውን መርምሮ የሚደርስበት የለም። ስለ ምልአቱና ስለ ስፋቱ በሰማይና በምድር በአየርና በአቅም የመላ ስለመሆኑ ስለዚህ እግዚአብሔርን መርምሮ ማንም የደረሰበት የለም። ከመንፈሱ ወዴት ትሄዳለሁ ይላል ደግሞ ቅዱስ ዳዊት። ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ። አያችሁት? እግዚአብሔር አይመረመርም መንፈስ ነው የተባለው ለዚህ ነው። በባህሪው እግዚአብሔር መንፈስ ነው፣ የማይመረመር መንፈስ ነው። ስለዚህ ይህንን አስቦ ደግሞ ቅዱስ ዳዊት ምን አለ? ከመንፈስህ ወዴት ትሄዳለህ አለ። ከዛ ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አንተ አለ። እንደ ንስር የንጋት ክንፍ በወስድና ክንፍ አውጥቼ እንኳን ብበር
እስከ ባህር ዳርቻ እስከ መጨረሻውም ድረስ ብበር አንተ ደግሞ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች አለ። ስለዚህ አንተ የሌለህበት የለም፣ የሌለህበት የለም። ምንጣፌንም በሲኦል ደጅ ባነጥፍ አንተ በዚያው አለ። ሲኦል አንተ የማትፈልገው ቦታ ነው። ከአንተ የተለዩ ተለይተው ወደ ሲኦል የሚወረወሩበት አጋንንትና ሰራዊቶቹ የሳጥናኤልና የሰራዊቶቹ መቀመጫ ነው። በዛ አንተ የለህም ተብሎ ወይም ደግሞ በዛ አንተ ዓይንህ አታያትም ክንድህም አታያትም ተብሎ የሚታሰብ ቦታ አይደለም። ሲኦልም ያንተ ነች፣ ሁሉን ታያለህ። መንፈስ በዛም አለ፣ አንተ የሌለህበት የለም። ምንጣፌን በሲኦል ባነጥፍም አንተ በዚያ አለ እያለ ቅዱስ ቤት ተናገረ። ስለዚህ የእግዚአብሔር መንፈስ በየት ነው ያለው ስንል በየት ነው ያለው ልንለው አንችልም። በሰማይም አለ፣ በምድርም አለ፣ በምድር በታችም በምድር በላይም አለ፣ በቀላያትም በበርባሮስም በእሳተ ባህርም በእሳተ ማይም በናጌብም በመስህም። የሚገርም እኮ ነው። በነፍም በብሄሞትና በሌዋታን ከዛት በምድር መሰረቶች ከዛት በገሃነመ እሳት በባህረ እሳት ከዛት በበርባሮስ ጨለማ በመሰለ ባህር ውስጥ ከዛ በታች ባሉትን ፍጥረታቶች ሁሉ እግዚአብሔር አለ ማለት ነው። መንፈሱ በዚያ ሁሉ አለ። ስለዚህ እግዚአብሔር መንፈስ ነው፣ አይመረመርም፣ የማይመረመር ነው። በስጋው ስላየ በኛ በስጋው ስላየ ነው፣ በስጋ ገልጥ ነው እንጂ አይመረመርም። እነ ቅዱስ ሙሴም ያዩት በቃሉ አነጋገር ሙሴ ከእግዚአብሔር ጋር 574 ጊዜ ቃል ለቃል ተነጋግሯል። አሁን ሙሴ እግዚአብሔርን ያወቀው እንዴት ነው ስንል ሙሴ 574 ጊዜ ቃል በቃል ተነጋገረ እንጂ ማን እንደሆነ ባህሪው ምን እንደሆነ መቼ እንደተጀመረ ንግስናውን መቼ ጀምሮ እስከ መቼ እንደሚኖርበት ግን ቅዱስ ሙሴ ሊያውቅ አይችልም። 574 ጊዜ ግን ቃል ለቃል ተነጋግሯል። ሙሴ በደብረ ሲና ሆኖ እግዚአብሔር በሰማይ ሆኖ ሙሴ አቤት ጌታ ሆይ እስራኤልን እንደዚህ አድርጋቸው፣ እሺ ምን ላደርጋቸው? እንዲህ ብለህ ጻፍላቸው። ከዛስ በዚህ ቀን ተመሩ በላቸው። ከዛስ በዚህ ቀን መስዋዕት አድርጉ በላቸው። ከዛስ ምን ላደርግ? የሚበሉትንና የማይበሉትን እንስሳቶች ሁሉ እየነገረው ስንት ጊዜ ተነጋገረ? 574 ጊዜ ከእግዚአብሔር ጋር ተነጋገረ ሙሴ። ግን ከየት እንደሆነ የሚያናገረው ማን እንደሆነ እንደሚያናገረው እግዚአብሔር እንደሆነ ያውቃል። ግን የቱ ነው የሚያናገረው? ከ3ኛው ሰማይ ሆኖ ነው ወይስ ከ7ኛው ሰማይ ሆኖ ነው? ወይስ ደግሞ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በሙሴ ተሰውሮ ነው? ወይስ በጭጋግ መካከል ወይስ በጉም ላይ ሆኖ ነው? ሙሴ ሊያውቅ አይችልም። ወይስ በምድር መሰረቶች በምድር በታች ሆኖ ነው የሚያናገረው? ሙሴ ይህን ሊመረምር አይችልም። ግን እግዚአብሔር እንደሆነ ያውቃል። እኛም ሁላችንም እግዚአብሔር እንደ እግዚአብሔርን እናውቀዋለን። በስጋ የተገለጸው ከ3ቱ አካላት አንዱ አካል ወልድን በተለየ አካሉ አይተነዋል። እንደውም አባ ሕርያቆስ ምንድን ነው የሚሉት? ከአንተ ጋር በላን ጠጣን ረካን አይደለም የሚለው አባ ሕርያቆስ። እኛስ ከነዛ ከነቢያቶች ሁሉ የተለየንን ከአንተ ጋር ምን አለ? በላን ጠጣን። አባ ሕርያቆስ በቅዳሴው መጠንና መመርመር የሌለበት እሳተ መለኮት በማህፀንሽ አደረ። አያችሁ፣ እዚህ ላይ ልብ በሉ። መጠንና መመርመር የሌለበት እሳተ መለኮት በማህፀንሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን አለ እንግዲህ ልብ በሉ። መለኮት ግን ይህንን ያህላል ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይና ጨረቃ ክብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ ይላል። ስለዚህ የእግዚአብሔር መንፈስ ምንድን ነው? ድንቅ ነው፣ የማይመረመር ነው። እግዚአብሔር ባህሪው ምንድን ነው? የማይመረመር ድንቅ ነው። የሰው ሕሊና የመላእክት አይምሮ በማይደርስበት በአርያም የሚኖር ነው እንጂ አለ ሕርያቆስ እኮ። የሰው ሕሊና የመላእክትም አይምሮ በማይመረምረው እንዲሁ በማይደርስበት በአርያም የሚኖር ነው እንጂ አለ። ከዛ ለመለኮት አለ ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ ይላል። አያችሁት? ይህ መለኮት እኮ ነው። እግዚአብሔር መለኮቱ ምንድን ነው? የማይመረመር ነው። ለመለኮት ወርድና ቁመት ላይና ታች ያለው አይደለም። አሁን የሰው ልጅ ምን አለው? ቁመቱ 1.50 እንደኔ ያለ ደግሞ በጣም የምድር ጌጥ የሆነ ደግሞ አለ አይደለ? 1.30 ከዛ ወርዶ ደግሞ 1 ሜትር ይሆናል። ደግሞ ከፍ ያለም ደግሞ አለ 3 ሜትር አለ። ያው ሲሄድ አጎንብሶ የሚሄድ ሁሉ አለ። ቁመቱ ረጅም የሆነ አሁን የዚህ ሰው ምን አለበት? መጠን አለው አይደለ? 1.50 2 ሜትር 3 ሜትር እየተባለ ይጠራል። የጫማ ቁጥሩም ደግሞ አለ አይደለ? የጫማ ቁጥር ጀምሮ ደግሞ ከጫማ ቁጥር እስከ 45 ቁጥር እስከ 50 ቁጥር እስከ 48 ቁጥር ጫማ የሚገጥመው ሰው ደግሞ አለ። ከዛ ደግሞ ወርዶ ደግሞ እንደ ህፃን ልጅ እድሜው 40 ዓመት 50 ዓመት ነው ደግሞ የህፃን ልጅ ጫማ ደግሞ የሚለብሳል 28 ቁጥር 30 ቁጥር የሚለብሳል። አሁን ይሄ ምንድን ነው? ይሄ ለሰው ምንድን ነው? ይሄ የሚመረመር ነው። አያችሁት? ወርድና ቁመት አለው፣ ልክ ያለው ነው። ይሄ በሰው ዘንድ ልክ ያለው ነው። ለመለኮት ግን አለ ለመለኮት ግን ወርድና ቁመት የለውም። ወርዱ ይህን ያክላል፣ ቁመቱም ይህን ያክላል አይባልም፣ አይታወቅም። ከሰው ህሊና ከመላእክትም ህሊና የረቀቀ ነው፣ የሰፋ ነው፣ እጅግ በጣም የላቀ ነው እያለን አሁን አባ ሕርያቆስ። ስለዚህ ለመለኮት ወርድና ቁመት ላይና ታች የለውም ማለት። አሁን ለሰው ደግሞ ምን አለው? ላይና ታች። አሁን በጎረቤት እኛ ስንኖር ምናልባት እናንተም በአንድ ፎቅ ለምሳሌም ማኪባ 5ኛ ፎቅ የምትሰራ ከሆነ እህተ ማርያም ደግሞ 4ኛ ፎቅ የምትሰሪ ከሆነ እናንተ በሰውኛ ምን አላችሁ? ላይና ታች አላችሁ አይደለ? ፎቅ የምትኖሩበት ላይና ታች። የክርስቶስ የመለኮት ግን
መንፈስ ስለሆነ ላይና ታች የሚባል ነገር የለውም። ላይ ብንል ሰማይ፣ በሰማያት ያሉትን መላእክት ሁሉ ፈጥሮ የሚመግብ ፈጥሮ የሚያኖር ነው። ታችም ስንለው ደግሞ ከታችም ሆኖ ሰማያትን ከላይ ከፍ ብሎ አይቶ የሰማይን ሰራዊት ሁሉ በስርዓቱ የሚያስተዳድር በምድር ላይም ሆኖ የምድር ፍጥረታትን ሁሉ የሚመግብ ከምድር በታች ከምድር በሰረቶች ያሉትንም ሁሉ የሚመለከት ነው። እስኪ ያስቡት፣ ከሰማይ ሆኖ ይህን የማይታየውን ግዙፉን ዓለም አሳልፎ በምድር በታች ስንት ዓለሞች አሉ ብያቸዋለሁ ትናንት። በምድር በታች እኮ የሚገርማቸው ነገር እኮ 11 ዓለማቶች አሉ ከመሬት በታች። እኛ ከቆምንበት ምድር በታች 11 ዓለሞች አሉ። እያንዳንዳቸው ሲቆጠሩ ከሰማይ ሆኖ 11 ዓለማቶች ሁሉ ቁጭ ብሎ የሚከታተል የሚያይ። እስኪያስቡ የስልካችን ወይም ደግሞ የቤታችን የሴኩሪቲ ካሜራ አለ አይደል? 24 ሰዓት የሚመለከት ከጊዜ በኋላ አይኑ ይደበዝዛል ወይም ደግሞ ሌንሱ ይጠፋል፣ ይቀንሳል አይደል? የክርስቶስ አይኑ የክርስቶስ መንፈሱ ግን በዚህን ጊዜ ይደበዝዛል፣ በዚህን ጊዜ ያልቃል፣ በዚህን ጊዜ ታይናገር ታችና ላይ ቀኝና ግራ አለው። ቀኙን ቢያይ ግራውን የሚያይለት የለም፣ በቀኝ በኩል ያለውን ቢመለከት በግራ በኩል ያለውን የሚያይለት የለም። የማይባል የማይመረመር ነው፣ ረቂቅ ነው ይላል። ለዚህ ላይ ስለዚህ እግዚአብሔር መንፈስ ነው። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ ለመለኮት የሚዘረጋበት። የሚገርም እኮ ነው። በሕርያቆስ እኮ ሰፊ ትምህርት ነው እኮ ይሰጣል። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በሀገሩ ሁሉ ነው እንጂ ይላል። ግዛቱ ምንድን ነው? በሀገሩ ሁሉ ነው እንጂ። ሀገር ሲባል እችን ምድር ብቻ አይደለችም፣ ወይም ደግሞ በአንዲት ክልል የተከለለችን ወይ በአንዲት ስቴት ያለችን ወይ አሜሪካን ወይ አውሮፓን ወይ ደግሞ ኤዥያን ወይም ደግሞ ሌሎችን ይሄ ምዕራባውያንን እንዲህ የሚመለከት ብቻ አይደለም። ሀገር የተባለችው ጠቅላላ ምንድን ነች? ዓለም ነች። ዓለም የምትባለው ደግሞ በምድር ላይ ያለችው አይደለም። በሰውኛ አጠራር ምድር ነች ዓለም የምትባለው። በአምላካችን አጠራር ግን ዓለም የምትባለው ዓለመ መላእክት ሰማያት፣ ዓለመ ምድር ወቀላያት፣ ከዛ ዓለመ በርባሮስ ወደ ታች የዓለም የባህር ዓለም አለ። ከዛ የእሳት ዓለም አለ። ትናንት እንደነገርኳቸው ያ እሳት ራሱን የቻለ አንድ ዓለም ነው። ገሃነመ እሳት የሚባለው ራሱን የቻለው አንድ ዓለም ነው። በዚያ ውስጥ ሁሉ ያለ ግዛቱ በዓለሙ ሁሉ ነው እንጂ። ስለዚህ በአንድ ቦታ ግዛቱ ይሄ ነው ተብሎ የማይመረመር የማይነገርለት ሁሉን የሚገዛ ሀያላንን ብለው የሚገዟትን ብቻ ከፍለው እንደሚገዙት አይደለም። ሀያላንንም ጨምሮ ትሑታንንም ጨምሮ በምድር በታችም ያሉትን በምድር በላይም ያሉትን በመላእክትም ሀገር ያሉትን ሰማያትን ሁሉ የሚገዛ ነው፣ የማይመረመር ነው ይላል የክርስቶስ ባህሪው። ስለዚህ እግዚአብሔር ባህሪው ምንድን ነው ስንል ቅዱስ ነው። ለመለኮት በላይ ጠፈር በታችን መሰረት ያለው አይደለም። የሚገርም እኮ ነው። ለመለኮት በላይ ጠፈር በላይ ጠፈር በታችን መሰረት ያለው አይደለም። በላይ ከሰማያት በላይ እንግዲህ ከምድር በላይ ሰማይ ነው አይደለ? ከሰማያት በላይ ያለው ስልጣን የለውም። እሱ በምድር ብቻ ተወስኖ ነው የሚቀረው እንዳይባል ሰማይ ዙፋኔ ነው ብሏል። በታች ጠፈር ያለው ነው እንዳንል፣ ጠፈር ደግሞ ምንድን ነው? በዚህ ከሰማይ በታች ዝቅ ብሎ ከመሬት በላይ ከፍ ብሎ የምናየው ነው። በዚያ የሚወሰን አይደለም። ታች በበርባሮስ ውስጥ ያሉትን አሳዎችን ሁሉ የሚመግብ ነው። አሳ አንባሪዎችን ሁሉ የሚመግብ ነው። ደቃቅ እና ጥቃቅን እንስሳቶችን ሁሉ የሚመግብ ነው። ጭጫን ታውቃላችሁ? ጭጫን ወይም ጉንዳን። አሁን ከሱ ያነሰ ፍጡር አለ? እነሱን የሚመግብ ክርስቶስ ነው። ሆዳቸው ምን ያክል መጠን እንዳላቸው የሚበሉትን የሚጠጡትን አስቦ ይሰጣቸዋል፣ በልካቸው በመጠናቸው። በእኛ ሸኮናዎች ወይም በእኛ እግሮች ደግሞ እንዳይረገጡ ምን የሚላቸው የሚጠብቃቸው ክርስቶስ። ስለዚህ አሁን ይሄ ምን ይመረመራል? አይመረመርም። በላይ ጠፈር በታችን መሰረት ያለው አይደለም ይላል። ጠፈሩም እርሱ መሰረቱም እርሱ ነው እንጂ ይላል። ደግሞ አባ ሕርያቆስ በቅዳሴ ማርያም ላይ እኮ ነው የሚል ጠፈሩም እሱ ነው መሰረቱም እሱ ነው። አሁን ይሄ ከላይም ከላይ ጠፈር ከታችን መሰረት የለውም ካለ በኋላ ጠፈሩም እሱ መሰረቱም እሱ ነው አለ። መሰረቱ ማን ነው ስንል ክርስቶስ ነው። ጠፈሩ ማን ነው ስንል ደግሞ ክርስቶስ ነው። ጠፈርንም ከሰማይ ዝቅ ከመሬት ከፍ አድርጎ ያቆመው እሱ ነው የፈጠረው። መሰረቱም እሱ ነው። የምድርን መሰረቶች የመሰረተ ሰማያትንም ደግሞ በቃሉ ያጸናል። በመዝሙር 33 ቁጥር 1 ጀምራችሁ ስትናቡ ወበቃለ እግዚአብሔር ጸና ሰማያት ወእምእስትንፋሰ አፉሁ ይላል። የሚገርም በእግዚአብሔር ቃል ወይም በእግዚአብሔር ቃላት ሰማያት ጸኑ ይላል። ሰማያት እስኪ ያስቡት። አሁን እናንተ አንድ ጥያቄ ልጠይቃችሁ እስኪ እንደው የሚገርም ነገር ልንገራችሁ። አሁን ሰማያት በእግዚአብሔር ቃል ጸኑ እያለ ነው ቅዱስ ዳዊት። አሁን ቅዱስ ዳዊት ሰማያት በእግዚአብሔር ቃል ጸኑ። አሁን ለሰማይ ምሰሶ አለው? ሰማይን የደገፈ ምሰሶ አለ መሀል ላይ? የለም እኮ። እሺ ይሄን ካየን በኋላ እሺ በምድር ላይ አንድ ቃል ብታስቀምጡ እናንተ ለምሳሌ በምድር ላይ ድንጋይ ክባችሁ ወይም ድንጋይ ቆልላችሁ ከአንድ ቦታ ላይ ብታስቀምጡ መሬት ላይ ስለሆነ ምንም አይሆንም አይደለ? ድጋፍ ምሰሶ አያስፈልገውም አይደል? ስለቆለላችሁት። እሺ ከፍ ብላችሁ ደግሞ ያለምንም ርብራብ ያለምንም እንጨት ያለምንም ነገር ድንጋዩን እንደው በቁመታችሁ ልክ አድርጋችሁ ድንጋይ መካብ ትችላላችሁ? ምንም ሳይደግፈው አይቻልም። አያችሁ፣ ይሄ ለክርስቶስ ብቻ ነው የሚቻለው። ስለማይመረመር ጥበብ ነው ይሄ በቃ። ስለዚህ እግዚአብሔር መንፈስ ነው። ስለዚህ ነው መንፈሱ የማይመረመር ጥበቡ የማይመረመር ነው።
ከመጠን ከአይምሮ በላይ ነው እያለን ነው አባ ሕርያቆስ። ስለዚህ አሁን ወበቃለ እግዚአብሔር ጸና ሰማያት ያለው ቅዱስ ዳዊት በእግዚአብሔር ቃል ሰማያት ጸኑ አለ። አንተ ሰማይ ሆይ ሰባት ነህ፣ ሰባቱ ሰማያት ሆይ ዝቅ ብለህ ወደ ምድር እንዳትወርድ፣ አንተ መሬት ሆይ ከፍ ብለህ ወደ ሰማይ እንዳትገናኝ፣ አንቺ ባህር ሆይ ከፍ ብለሽ ምድርንና የምድርን መሰረቶች እንዳታናውጭ፣ አንተ ገሃነመ እሳት ሆይ ባለህበት ከፍ ብለህ ውሃን አቃጥለህ ውሃን ጨርሰህ ምድርን እንዳትበላ። ስለዚህ ፍጥረታችሁ 22ቱ ፍጥረታቶችን ሁሉ በቃሉ ምን አደረጋቸው? አጸናቸው። ባላችሁበት ጽኑ ብሎ አጸናቸው ማለት ነው። ለዛ ነው ቅዱስ ሌት ወበቃለ እግዚአብሔር ጸና ሰማያት ወእመስተፋሰ ኩሉ አፉሁ። በእግዚአብሔር ቃል ሰማያትን ጸኑ፣ ፍጥረታትም ሁሉ በእሱ ቃል ጸኑ ይላል። እነዚህ ፍጥረታት የተባሉ ዓለሞች ናቸው። ስለዚህ በዚህ ቃሉ በዚህ መንፈሱ ምን አደረገ? ሰማያትንም ምድርንም አጸና አቆመ ማለት ነው። ለዚህ ነው አባ ሕርያቆስ የተናገረው፣ ቅዱስ ዳዊትም ይህንን የጀመረው። ስለዚህ መሰረት የለውም። መሰረቱም እሱ ጠፈሩም እርሱ ነው አለ። ሁሉ እርሱ ነው። የሚገርም እኮ ነው። ጠፈሩ እርሱ፣ መሰረቱም እርሱ ነው። እርሱም ጀማሪው እርሱ ነው፣ ፈጻሚውም እሱ ነው። ስለዚህ ለመለኮት ከምድር ከውስጥ የሆነውን ያነሳ ዘንድ ማጎንበስ የሚጠበቅበት አይደለም፣ ወይም ራስን ዝቅ ማድረግ የለበትም ያለበትም አይደለም አለ። እውነት ነው። ከሰማይ ሆኖ ከምድር በታች ያለውን ጎንበስ ብሎ ማየት የሚጠበቅበት አይደለም። እንዲሁ ቁጭ ብሎ በዙፋኑ በጥበቡ ሁሉም መመልከት ይችላል። ሁሉም መመልከት ይችላል። አስባችሁታል? ሁሉም መመልከት ይችላል። ማንም ሰው ተጎንብሶ ማየት አይጠበቅበትም። ዓለም በሙሉ በእጁ ላይ ስለሆነች በእጃችሁ ላይ ያለው መስታወት ይዛችሁ ፊታችሁን ስታዩ ወይም ደግሞ ከፊት ለፊታችሁ ላይ ግድግዳ ላይ ያቆማችሁበት መስታወት፣ ግድግዳ ላይ ያስቀመጣችሁ መስታወት ስታዩ መስታወቱ እናንተን ለማየት ብዙ ለድንግ ወይም ደግሞ ብዙ ፕሮሰስ ያስፈልገዋል። እንዲሁ ገና ብቅ ስትሉ እናንተ ነው አይደል ወደ ቁልጭ አድርጎ የሚያሳዩ። እናንተ መስታወቱን እንደምታዩት ቅጽበት ፊታችሁን ታያላችሁ። እንደውም መስታወቱ ከለሩ ምን እንደሆነ ምን እንደሚመስል አሁን የመስታወቱን ከለር ማወቅ የሚችል ሰው አለ? መስታወቱ ምን አይነት ከለር እንዳለው ፊታችንን ብቻ ነው የሚያሳየን አይደል? አያች በቃ እንዲህ ነው። እግዚአብሔርም ወደ መሬትና በበርባሮስ ውስጥ ከምድር በታች ባሉት ዓለማቶች ሁሉ እነዚህን 22ቱን ፍጥረታቶች ሁሉ 22ቱን ዓለማቶች ሁሉ ያሉትን በ22ቱ ዓለማቶች ውስጥ ያሉትን ፍጥረቶች ሁሉ ለመመልከት ጎንበስ ማለት ወይም ደግሞ ቀና ብሎ ማየት ወይም ወደ ጎን ዘወር ብሎ ወይም ወደ ግራ ዘወር ብሎ ወይም ወደ ኋላ ዘወር ብሎ ማየት የሚጠበቅበት አይደለም። ሁሉ በእርሱ ነው እንጂ ይልና ምን አለ? ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ አለ። ስለዚህ እኔና እናንተም በእጁ የተያዘን መንፈስ ነው። እግዚአብሔር አይመረመርም ማለት ነው። ዝቅ ማለት የሚጠበቅበት አይደለም። ዝቅ ማለት የሚጠበቅበት ለጴጥሮስ እንዳሳየው ሁሉ በእርሱ የሆነ ነው እንጂ ለቅዱስ ጴጥሮስ አሳይቶት ነበር ዓለምን። እና እንደው እስኪ እንደው ጌታዊ ዓለምን እንደው ማየት እፈልጋለሁ አሳየኛለሁ። እና ቅዱስ ጴጥሮስ ቅድም እንደነገርኳችሁ ምንድን ነው ችኩል ነበረ። ዓለምን ማየት እፈልጋለሁ አሳየኛለሁ። ይቅርብህ አለው። አረ ግድ የለም ልይ አሳየኛለሁ። እሺ ብሎ ጠጋ ብሎ ዓለምን አሳየው። ዓለምን ሲያሳየው በዓለም ውስጥ ሁሉ የሚሰራውን ኃጢአት ሁሉ ተመለከተ ቅዱስ ጴጥሮስ። ጌታ ሆይ እንዲህ አይነት ጨካኞች እያሉ እያየ ዝም ትላለህ? እነዚህ አጥፋቸው ብሎ በእጁ የሰጠውን ዓለም ምን አደረገው? ወደ መሬት ሊወረውር አሰበ ማለት ነው ቅዱስ ጴጥሮስ። እንዴ ይሄ ሁሉ ኃጢአት ግፍ እየተሰራ በአንተ ላይ ይሄማ መጥፋት አለባቸው እነዚህ ብሎ ወረወረ ማለት ነው። ዓለምን በሙሉ ሊያጠፋ። ክርስቶስ ግን ምን ያያታል? እንደ መስታወት ያያቸዋል። ግሩም እኮ ነው። እንደ መስታወቱ ነው ምን ይላል? ያያል። እግዚአብሔር እያየ ግን አይፈርድም። ስለዚህ ሁሉ ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ ጴጥሮስ ሁሉንም ዓለማትን ሁሉ አየ። አሁን ለጴጥሮስ እንዳሳየው ሲል ሌሎች አናምንም እንዳሉ ሐዋርያትን ወክሎ ለቅዱስ ጴጥሮስ አሳይቶታል። አሁን ቅዱስ ጴጥሮስ ያየው ዓለምን በሙሉ አሳይቶታል እግዚአብሔር። ስለዚህ ይህን ሁሉ ማን ነው? ጌታ ሆይ ይህን ሁሉ እንደምን ትችለዋለህ? እንዴትስ እያየው ትኖራለህ? ለቅጽበት እንኳን ዓይንህን ከእነሱ አትሰውርምን አለው። ዓይኔም ከነሱ እኔም ከነሱ እነሱም ከኔ አይለዩም። ዓለም በሙሉ በእኔ ውስጥ ናች። በእጆች መዳፍና ከዓይኖች ስፋት የትኞቹ ይበልጣሉ አለው። ቅዱስ ጴጥሮስን ጠይቆታል እኮ። የሚገርም እኮ ነው። ጴጥሮስ አለው አቤት፣ ከእጆች ከመዳፍ ስፋትና ከዓይኖች ቅንድብትና ከዓይኖች ሽፋሽፍቶች የትኛው ይሰፋን አለው። ጌታ ሆይ የእጆች ስፋት ይበልጣሉ አለው። ዓለምን በእጆች ይዣለሁ እኔ፣ ነገር ግን ዓለምን ከያዝኩበት ከእጆች በላይ ዓይኔ በሙሉ የዓይኔ ጠባብነት ዓለምን አይገድበውም፣ ሁሉን ታያለች ዓይኔ ብሎ አሳየው። ለዚህ ነው አሁን ለጴጥሮስ እንዳሳየው አለው። ለጴጥሮስ አሳየው፣ ጴጥሮስም አየ ማለት ነው። ዓለምንና አኗኗርን ለጴጥሮስ ያሳየው ማለት። ስለዚህ አሁን እዚሁ ላይ ምን ይላል? ለመለኮት በሚታይ ገንዘብ በሚወሰን ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም ማለት። እንደሚገርም እኮ ደረትና ፊት የኋላም ጀርባ ያለው አይደለም። አሁን ለመለኮት ለመንፈስ ቅዱስ ወይም ደግሞ ለመንፈስ ለእግዚአብሔር ማለት ነው። ለእግዚአብሔር በጠቅላላው ምንድን ነው? ለመለኮት ደረትና ፊት የኋላም ጀርባ ያለው አይደለም። የሚታይ በገንዘብ የሚታይ የሚገርም እኮ በሚታይ ገንዘብ አለው። በሚታይ ገንዘብ የተባለው ስጋ የለበሰ ፍጡርን ነው እና በሚታይ ገንዘብ የሚወሰን
እያችሁት ደረትና ፊት የኋላም ጀርባ ያለው አይደለም፣ በነደ እሳት የተሸፈነ ነው እንጂ አለ። አሁን ይህንን ነደ እሳት ማን ሊመረምረው ይችላል? ማን ይመረምረዋል? የሚመረምረው የለም። በነደ እሳት የተሸፈነ ነው እንጂ ነደ እሳት ግን እርሱ ነው አለ። እርሱ ራሱ ማን ነው? እሱ ክርስቶስ። የሚገርም እኮ ነው። ነደ እሳት ግን እርሱ ነው። እሱ ራሱ ክርስቶስ። እርሱ ራሱ ክርስቶስ። ግሩም እኮ ነው። ነደ እሳት ግን እርሱ ራሱ ክርስቶስ ነው። እርሱ ራሱ ክርስቶስ የሚመረምረው የሌለ የማይመረመር አምላክ፣ ንጹሕ አምላክ፣ ቅድስናው የባህሪው የሆነ አምላክ፣ መንፈሱ የማይመረመር አምላክ። መለኮትስ ንጹሕና ጽሩይ ብሩህም ነው ይላል። ደግሞ ይኸውላችሁ መለኮትስ ንጹሕና ብሩህ ጽሩይም ነው። አሁን ይሄ በቅዳሴ ማርያም ላይ የተቀመጠ ነው። በቅዳሴ ማርያም የተቀመጠ ነው። ርቀቱ አሁን መለኮት በዚህ ቅድስት ሥላሴ ምንድን ነው? የሚገርም እኮ ነው። አሁን እግዚአብሔር በርቀቱና በርቀቱ አይመረመርም። እነዚህን ይችን ነገር በደንብ ያዙልኝ። ላልታና ጠብቃ ስትነበብ በርቀቱ ሲባል ረቂቅ በመሆኑ ረቂቅ ነውና ማንም አይመረምረውም። በርቀቱ ስንል ደግሞ ከሰማያት በላይ ከፍ ብሎ ጽርሐ አርያም መቀመጡ ወይም ደግሞ ሰማይ ውዱድ ወይም መንበረ መንግስት ተብላ በምትጠራው ቦታ ላይ ሰባተኛዋ ሰማይ ላይ ሲቀመጥ ሩቅ ነው አይደለ? ሩቅ ነው ተብሎ ደግሞ ከሰው ሕሊና የማይጠፋ ነው። በርቀቱ የማይመረመር በርቀቱም የማይታወቅ የማይመረመር ነው። በርቀቱ ደግሞ የማይረሳ መንፈሱ በእኛ ላይ የሚኖር ሁልጊዜ ሩቅ ነው ተብሎ የማይከዳ ሩቅ ነው ብለው ደግሞ ሰዎች እንዳይከዱት ሰዎችም እንዳያስቡ ሩቅ ሆኖ የቅርብ ወዳጅ የሚሆን በርቀቱ የሚወደድ በርቀቱ ደግሞ የማይመረመር አምላክ ነው። ስለዚህ ቀጠብቆ ይነበባል፣ ምሳሌ የለውም። እንደውም ሊቃውንቱ ከመታሰብ በላይ በመሆኑ ነው የሚያስረዱት። ከመታሰብ በላይ መሆኑን ለማስረዳት ረቂቃን ፍጥረቱን በማነጻጸር ያስረዳሉ። እንግዲህ ረቂቃን ፍጥረት የሚባሉት ምንድን ናቸው ስንል ንፋስ ረቂቅ ነው አይደል? ከንፋስም የሰው ነፍስ እንዲሆን ትረቃለች። እንደው ከንፋስ ይልቅ እንደውም የሰው ነፍስ ልጅ በጣም የምትረቅ ረቂቅ ነች። የሰው ነፍስ እንደውም አትታይም ሁላ። ስለዚህ ንፋስስ ዛፎችን ሲያንቀሳቅስ ምን ሲል ይታያል። የሰው ነፍስ ግን ከዛ በላይ ነች፣ ረቂቅ ነች፣ አትታይም ይላል። ስለዚህ ከሰው ነፍስም መላእክት ይረቃሉ ይላል። ደግሞ ከሰው ነፍስ ደግሞ መላእክቶች እጅግ በጣም ይረቃሉ። ከመላእክት ርቀት ደግሞ ሕሊናቸው ትረቃለች ይላል። ከመላእክት ደግሞ የመላእክት ሕሊና ከነሱ አካል ደግሞ የእነሱ ሕሊናቸው ትረቃለች። ስለዚህ ይህች የመላእክት ሕሊና ርቀት በሥላሴ ዘንድ እንደ አምባ እንደ ተራራ የገዘፈች ነች። የመላእክት ሕሊና በሥላሴ ዘንድ እንደ አምባ እንደ ተራራ ግዙፍ ሆና ትታያለች። የመላእክት አሁን ሊቃውንቶች በዚህ ልክ ያስረዳሉ። ስለዚህ እንደተሰጠን አቅም እንደተገለጠልን መጠንና እንዲሁ ለመናገር እንጂ ስለ እግዚአብሔር መንፈስነትና እንደ ስለ እግዚአብሔር ባህሪያቱ እንደ እግዚአብሔርነቱ እንደ አምላክነቱ እንናገራለን ከተባለ መናገር የሚቻለው ማንም የለም። የሚናገርም አለመሆኑን ሊቃውንቶቹ አስረድተዋል። ማንም ሊናገር አይችልም፣ ረቂቅ ነው። ቅዱስ ቄርሎስ ዘእስክንድርያ የሚባል አንድ ታላቅ አባት አለ እና ቅዱስ ቄርሎስ ዘእስክንድርያ መለኮት ልክ መጠን የለውምና በአንደበት ሊናገሩት አይችልም፣ ልቡና መርምሮ አይደርስበትም፣ እንዲሁ ዝም ብለን በማመን ብቻ እንቀበለው ይላል። በዚህ ሃይማኖተ አበው ላይ የተጻፈ ገጽ ነው። እንዲሁ በሃይማኖተ አበው ገጽ 276 ላይ መሰለኝ። ገጽ 276 ላይ ነው የሚገኘው። ሃይማኖተ አበው ገጽ 276 ላይ ታገኙታላችሁ። ሃይማኖተ አበው ዘቅዱስ ቄርሎስ የሚለው ሃይማኖተ አበው ዘቄርሎስ የሚለው ብላችሁ ስታነቡ ከስልኮቻችሁ ካገኛችሁ ሃይማኖተ አበው ዘቄርሎስ ብላችሁ ስትፈልጉ ገጽ 276 ላይ ታገኙታላችሁ። ስለዚህ ምንድነው ያለው ቅዱስ ቄርሎስ ዘእስክንድርያ? መለኮት ልክ መጠን የለውምና በአንደበት ሊናገሩት አይቻልምና ልቡና መርምሮ አይደርስበትምና ዝም ብለን በማመን እንቀበል ይላል። ረቂቅ ነው፣ አይመረመርም መለኮት። ስለዚህ እንደ አቅማችን እግዚአብሔር መንፈስ ነው ስንል እንደው ብዙ ሊዘነጉ የማይገባቸው ደግሞ ብዙ ነጥቦች አሉ። ለምሳሌ እግዚአብሔር መንፈስ ነው ስንል ምንድን ነው ስንል እግዚአብሔር በምንድን ነው መንፈስነቱ? በምልአቱ። አንደኛ በምልአቱ። ምልአት ማለት ምን ማለት ነው ስንል ሙሉእነቱ ማለት ነው። ሙሉእነቱ በሁሉ ዘንድ የመላ በሁሉ ዘንድ የሞላ ነው። በሁሉ ማለቱ ነው ምልአቱ የሚባለው። ከዚያ በርቀቱና በርቀቱ ርቀቱና እርቀቱ ቀጠው ጋር ርቀቱ ረቂቅ ነው። እግዚአብሔር ባህሪው ምንድን ነው? ረቂቅ ነው። ረቂቅ ማለት ደግሞ ምንድን ነው? በአይን የማይታይ ነው። በአይን የማይታይ በእጅ የማይዳብዝ ነው። ረቂቅ ነው እግዚአብሔር መንፈስም እንዲሁ ምንድን ነው? ረቂቅ ነው። ከዛ ሶስተኛ የማይመረወር ስውር ነው ይላል። የእግዚአብሔር መንፈስ
የማይመረመር ስውር ነው፣ ከፍጡራን ሁሉ የተለየ ማንም ሊደርስበት የማይችል የማይመረወር ስውር ነው ማለት ነው። አራተኛ ራሱን የሚገልጥ ክሱት ነው ይላል። ራሱን የሚገልጥ ክሱት። የሚገርም ራሱን የሚገልጥ ክሱት ነው ስንል ክሱት ስንል ምንድን ነው? ክሱት ምናልባት እኛ በተለምዶ ስድብ ነው ይመስለናል። ክሱት ማለት ምንድን ነው? የሚሰውር ማለት እኮ ነው። ወይም ደግሞ እንትን ታውቃላችሁ? እስኪ የገበሬ ልጅ እና የገጠር ልጅ የሆነ ሰው ዛሬ ነው የሚፈተነው። ምን ነበር ስሟ? ማርያም በተለምዶ እኛ እስስት ነው ምንላት አይደል? እስስት ታውቃለች? ዛፍ ላይ አረንጓዴ ዛፍ ላይ ስትወጣ መልኳ አረንጓዴ ይሆናል። አዎ ከዛ ነጭ ነገር ላይ ስትወጣ ደግሞ መልኳ ነጭ ይሆናል። አሁን እሷ ምንድን ነች? አሁን መልኳ ተቀያየረ እንጂ አካሏ እራሷ እስስትነቷ ተቀይሯን አልተቀየረም። አያችሁ፣ የቅድስት ሥላሴ እንግዲህ እዚህ ላይ እየመጣ ነው ምስጢሩ። እሷ አሁን ሌላ ሰው ሆና ነው የምትመጣው ወይስ ሌላ ፍጡር ሆና ነው የምትመጣው? እራሷ ነች እኮ አይደል? እራሷ አፈር ውስጥም ስተኛ አፈር ትመስላለች። እግዚአብሔርም እንዲሁ ነው፣ ራሱን የሚገልጥ ክሱት ነው ይላል። ራሱን ነው ራሱ ሆኖ ግን ምን ይላል? ራሱ ሆኖ ግን ምን ይላል? በአምድ ደመና ለመላእክት ተገልጧል። ለነ ቅዱስ ጴጥሮስና ለነ ቅዱስ ዮሐንስ በሲና ተራራ ላይ ሆኖ ምንሁን ተገልጧል? በብርሃን ደመና ተከቦ ጸዓዳ ልብስ ለብሶ ከዛስ ደግሞ እንደ መብረቅ የሚያብለጨልጭ ነገር ከደመና እየወጣ ታያቸው ይላል። አሁን ያ የሚያብለጨልጨው ሌላ መብረቅ ነው ወይስ እግዚአብሔር ነው ስንል ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ባህሪው ነው የሚቀያየረው። አያችሁትም? በባህሪው ክሱት ነው እግዚአብሔር፣ አይታወቅም። አንዳንዴ በእሳት ይገለጽላቸዋል፣ አንዳንዴ በጨረቃ ይገለጽላቸዋል፣ አንዳንዴ በደመና ይገለጽላቸዋል፣ አንዳንዴ ደግሞ በዝናብ ይገለጽላቸዋል፣ አንዳንዴ ደግሞ በመብረቅም ይገለጻል እግዚአብሔር። ስለዚህ መብረቅ ሆነ ወደ መብረቅነት ሲገለጥ አሁን እግዚአብሔር ሙሉ በሙሉ መብረቅ ሆነ ማለት ይቻላል? አይቻልም፣ አይቻልም። መብረቅ ሆኖ ካየነው ቆይቶ ደግሞ ምን ይሆናል? ዝናብ ሆኖ ይመጣል። ዝናብ ሆነ ብቻ ውሃ ሆነ ብቻ ለን ደግሞ ልናምነው አንችልም። በደመናም ይገለጣል። ደመና ነው ብቻ ብንብሎ ትንብሎ የሚጠፋ ነው አንልም ደግሞ። ከዛ ደግሞ በጨረቃ ከዛ በፀሐይ እናየዋለን። በሌላም በብዙ ምሳሌዎች እናየዋለን እግዚአብሔር። ስለዚህ እንደዚህ ባህሪ መለኮቱን ይለዋውጠዋል እንጂ ራሱን አይተውምና። አሁን እችን እንደውም በዚህ በምስጢረ ሥላሴ ላይ እንደውም በዚህ በምስጢረ ሥጋዌና በምስጢረ መለኮቱ ላይ ሊቃውንት በስፋት ያስተምሩባታል። እች እስስት የምትባል እንስሳት ማለት ነው። አሁን እሷ ምንድን ነች? እች እስስት የምትባል እንስሳት እኛ የለበስነውን ልብስ መንገድ ላይ ስንሄድ ብዙ ጊዜ ታስታውሳላችሁ። እንደውም እሷ የያዘች ነገር አትለቅም። ያጎታ አህያ ካልጮኸ የሚባል ተረት አለ አይደል? የሚገርም እኮ ነው። አያቸው፣ እያንዳንዷ ምልክት፣ እያንዳንዷ ምሳሌ አላት። እያንዳንዷ ምሳሌ አላት። አሁን እሷ እጅ ከዋጠች ወይ ጣት ትውጣለች። ጣት ከያዘች ደግሞ እንደ እባብ ነድፋ አትገድልም። እንደ ጊንጥም ነድፋ የምትገል አይደለችም። ዝም ብላ ዋጥ አድርጋ እንደ ጡት ነው የምትጠባው። ጣታችንን እንደ ጡት ወይም የያዘችውን አካል እንደ ጡት እየጠባች ምን ታደርጋለች? ደም ነው የምትመጣው። እሷ ደም ትመጣለች። በጣም በኃይለኛው ስለምትጠባ ስለምትመጠምጥ ምን ትላለች? ደም ትስባለች ማለት ነው። ደም ትስባለች። አሁን እሷን ምን አደረጓት ሊቃውንት? ደም መምጠጧ የሳጥናኤል ጸጋ መንፈስ ቅዱስን ከአዳምና ከሔዋን እንደወሰደባቸው የሳጥናኤል ምልክት ያደርጓታል። አንድም የኃጢአት ምልክት ነች፣ የኃጢአት ምሳሌ ነች ይለዋታል። ኃጢአት ጸጋን ሁሉ አራግፎ ጽድቅን ሁሉ መጦ የደረቀ ሰውነት ወይም የደረቀች ነፍስ እንደምታደርግ ሁሉ እችም የምትይዘውን ነገር ሁሉ መጥምጣ ምን ታደርጋለች? ደም አስልሎን እንድንወድቅ ታደርጋለች። ኃጢአትም እንዲሁ ነች። ክፉ አወዳደቅ እንድንወድቅ ታደርገናለች። ጸጋችንን ሁሉ መጣ ትጨርሳለች ይላል እና እች እስስት ነጭ ልብስ ለብሶ የሄደ ሰው በመንገድ ላይ ያለፈ ካየች ነጭ ትሆናለች። ሰውየው ካለፈ በኋላ ያለችበትን አፈር መስላ ትቀመጣለች። የሚገርም ነው። እስስት ውሃ ውስጥ እንኳን ገብታ የውሃውን ከለር መያዝ ትችላለች። አይኗ ሁሉ ሳይቀር ይቀያየራል። ግን እስስትነቷ ነች፣ አትቀየርም። ቆዳዋን ቀይራ አይደለም የመጣችው፣ የሚቀያየር ከለር ብቻ ግን ታመጣለች። እግዚአብሔርም እንዲሁ ነው። እግዚአብሔርነቱን አሁን እች እስስትነቷን አለቀቀች። እስስት ነች፣ ስሟም እስስት ነው። እግር አላት፣ ትጓዛለች፣ ብዙ ነገሮችን ታደርጋለች። አትቀየርም፣ ራሷ ነች። ነገር ግን በምታየው ነገር ሁሉ ምን ትላለች? ትቀያየራለች። እግዚአብሔርም ራሱ ነው። ራሱ ሆኖ ግን በብዙ ምሳሌ ይቀያየራል። መንፈስ ነው፣ ራሱን የሚገልጥ ክሱት ነው ሲል እንደዛ ነው እንጂ ሌላ ነገር አይደለም ማለት ነው። ሌላ በአካላት መደባለቅ በመለኮት መለያየት የሌለበት ነው። በአካላት መደባለቅ በመለኮት መለያየት የሌለበት በመሆኑ በአካላት መደባለቅ አሁን የአብ የወልድ የመንፈስ ቅዱስ አካል እንላለን አይደል? እዛ አሁን ሥላሴን በግብር በስም በአካል ሶስት ናቸው እንላለን አይደል? ይህንን ዓለም በመፍጠር ይህንን ዓለም በመግዛት ይህንን ዓለም በመመገብ ደግሞ ሥላሴ
በመለኮት አንድ ነው እንላለን። አሁን ቅድስት ሥላሴን ልዩ ሶስት እንለዋለን። ልዩ ሶስት ስንል ምንድን ነው? ልዩ ሶስት ስንል የአብ ስም አብ ብቻ ነው የሚጠራበት፣ ወልድ አይጠራበትም። የወልድን ስም አብ አይጠራበትም፣ መንፈስ ቅዱስም አይጠራበትም፣ ወልድ ብቻ ነው የሚጠራበት። የመንፈስ ቅዱስንም ስም አብም አይጠራበትም፣ ወልድም አይጠራበትም፣ መንፈስ ቅዱስ ብቻ ነው የሚጠራበት ማለት ነው። ስለዚህ ልዩ ናቸው ስንል ምንድን ነው ልዩ ሶስት የሚያስብላቸው ስንል በስም በግብር በአካል ከዛ በአባትነት በልጅነትና በሰራጺነት አብ ወላጅ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ደግሞ ሰራጺ ብለን ከዛ በኋላስ ደግሞ በመለኮት ልዩ ሆኖ ደግሞ እነዚህ ምን ይሆናሉ? አንድ አምላክ የሚል ስም ያገኛል ማለት ነው ሥላሴ እንደዚህ። ስለዚህ በአካላት መደበላለቅ በመለኮት መለያየት የሌለበት መሆኑን ስጋ ተዋህዶ ክርስቶስ ወደዚህ ምድር ሲመጣ መለኮት ተለይቶታል? አልተለየውም። በአካላት መደበላለቅ አለ። አሁን በአካላት መደበላለቅ አሁን አብ ወልድ መንፈስ ቅዱስ ሁለቱም ተደብልቀው ሶስቱ አንድ ላይ ሆነው ተጨፍልቀው ሶስቱም አንድ ናቸው አንልም ይላል። ደግሞ እዚህ አባ ሕርያቆስ በቅዳሴ አንድ እንደ ፍጥረት ሁሉ መጀመሪያ እንደ አዳም አንድ የምንል አይደለም። በአካል ሶስት ሲሆን በመለኮት አንድ ነው እንላለን እንጂ ይላል። እንደ ቀዳሚ ፍጥረት እንደ አዳም አንድ የምንል አይደለም። ለዚህ ነው በአካላት መደባለቅ የተባለው። አብ ወልድ መንፈስ ቅዱስ በአካል ሶስት ቢሆኑ ግን መደበላለቅ የለባቸውም አለ። አብ ወልድ ሊሆን አይችልም፣ ወልድም አብ ሊሆን አይችልም፣ መንፈስ ቅዱስም አብ ሊሆን አይችልም ወይም ወልድ ሊሆን አይችልም። የአካላት መደበላለቅ የለባቸውም። ሶስቱም አንድ አምላክ ተብሎ ግን በአንድ አምላክነት ስም ይጠራበታል እንጂ። ስለዚህ መለኮት ከሶስቱም ምን የለባቸው አልተለየም። መለኮት ያለው ከአብ ከወልድ ብቻ አይደለም። ከአብ የለም አይባልም። መለኮት ከአብም አለ ከወልድም አለ ከመንፈስ ቅዱስም አለ። ይህ ሶስት መለኮት ተጨምሮ ግን ሶስት አማልክት አይባልም። አንድ እግዚአብሔር ነው እንጂ ሶስትነቱ ስሙ እንጂ አምላክነቱ አንድ ነው። በስም ሶስት ነው፣ በግብር ሶስት ነው፣ በአካል ሶስት ነው፣ ግን አንድ እግዚአብሔር ነው ይላል። አሁን ይህን ላይ ሊቃውንት በቅርንጫፍ በዛፎችና በቅርንጫፍ ይመስሉታል። አሁን አንድ ዛፍ ተተክሎ ለምሳሌ አሁን ብርቱካንን እንውሰድና ብርቱካን አንዱ ዛፍ ነው አይደል? አንዱ ቅርንጫፍ ሎሚ፣ አንዱ ቅርንጫፍ ሙዝ፣ አንዱ ቅርንጫፍ ደግሞ ብርቱካን ሊያፈራ ይችላል። የወጣ ወጣቱ ብርቱካን ነው አይደል ዛፉ። ስለዚህ አንዱ ዛፍ ሶስቱ ቅርንጫፍ ቢኖሩ ሶስቱ ምንድን ነው የሚያፈሩት? ሎሚ ነው ብርቱካን ነው አይደል የሚያፈሩት? በቃ ብርቱካን ነው የሚያፈሩት፣ ምክንያቱም የወጣው መሰረቱ ብርቱካን ስለሆነ። ስለዚህ ሶስት ቅርንጫፍ ኖሯቸው ሶስቱም ቅርንጫፎች እነዛ በሶስቱ ቅርንጫፍ ያፈሩት ፍሬዎች ብርቱካን እንጂ የሚባለው ሶስቱ ብርቱካኖች አይባልም። ግንዳቸው መሰረታቸው አንድ ብርቱካን ስለሆነ ወይም ከዚህኛው ብርቱካን ሎሚ ተገኘ አይባልም። ከዚህኛው ቅርንጫፍ ደግሞ ሙዝ አገኘን አይባልም። ሶስቱም በአንድ ስም ይጠራሉ። ሶስቱ ቅርንጫፎች ምን በሚል ይጠራሉ? ብርቱካን በሚል ይጠራሉ። ስለዚህ አብ ወልድ መንፈስ ቅዱስ ስንል በአንድ እግዚአብሔር በሥላሴ ስለዚህ ልዩ ሶስት በተባለው ስሙ እግዚአብሔር በመለኮቱ አንድ ነው ተብሎ አንድ አምላክ ተብሎ ይጠራሉ። የአምላክ ባህሪዎች ስለሆኑ እነዚህ ባህሪውን በሶስትነት ብቻ ከፈለ ለየ እንጂ በመለኮቱ ግን አንድ ነው። አሁን የቀደሟን የስስቷን ነገር ልናመጣ ነው። እስስት ባህሪዋን ቀያየረች እንጂ ግዝፋ አካላቷን አልተወችም አይደለ? ፍጥረትነቷን አልቀየረችም። እስስትነቷ ተቀይሮ ድንጋይ ሲታይ ድንጋይ ከመሆንም ትቀያየራለች እንጂ እስስትነቷን ቀይራ ድንጋይ ሲታይ ድንጋይ መሰለች ማለት ድንጋይ ሆነች ማለት አይደለም አይደለ? እግዚአብሔርም አብ ወልድ መንፈስ ቅዱስ ተብሎ በሶስት ስም ቢጠራ ሶስት አምላክ ሆነ ማለት አይደለም። ያ የሶስት ስሙ ሁሉ መሰረቱ መለኮት ነው። እሱ እግዚአብሔር ነው፣ አይለየም ማለት ነው። ስለዚህ በአካላት መደበላለቅ የሌለበት በመለኮት መለያየት የሌለበት ነው እግዚአብሔር ይለናል። በአካላት መለያየት በመለኮት ደግሞ መደበላለቅ የሌለበት፣ በአካላት መደበላለቅ በመለኮት መለያየት የሌለበት ነውና ይህ ነው ይለናል እግዚአብሔር። እግዚአብሔርን በዚህ ልክ ሊቃውንት በሰፊው በስፋት ሄደው ሊቃውንት ያስተምሩታል፣ ይተረጉሙታል። ሌላው እግዚአብሔር እንደ አቅማችን በቋንቋችን ልክ እንጂ እንደ እግዚአብሔርነት ሊናገር የማይቻል ነው ይለናል ደግሞ ሊቃውንት። እግዚአብሔርን እንደ አቅማችን እንደ ቋንቋችን እንደ ልካችን እንጂ እንደ እግዚአብሔርነት ሊናገር የማይቻልን ደካማ ፍጥረቶች ነን ይላል። ስለዚህ ሌላው እንግዲህ እግዚአብሔር በዚህ ልክ ይታያል። ሌላው ወደ ዋናው ነገር እንምጣና አሁን ከዚህ ከመንፈሱ ጋር ተያይዞ እግዚአብሔር ወይም ሥላሴ ጾታ አላቸው የሚባል ሰሞኑን ውዝግብ ሰምታችሁን አይደል? ሥላሴ ጾታ አላቸው። አሁን ምናልባት ጾታ አላቸው የተባለበት አንድ ነገር ልንገራቸው። ጾታ አለበት ተብሎ የሚጠየቀው የሚነሳው ራሱን የቻለ ምስጢረ ሥላሴ ላይ ሳይሆን ምስጢረ ስጋዊ በሚባለው ትምህርት ላይ ነው። ምስጢረ ስጋዊ በሚባለው ትምህርት ላይ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ገብታችሁ ስታነቡ ምን ይላል? ድንግል በድንግልና ጸንሳ ትወልዳለች ስሙንም ይላል አይደለ?
ስሟንም አይደለም የሚለው ስሙንም አማኑኤል ትለዋለች። እርሱም ኃያል መካር፣ የዘላለም አምላክ አይደል የዘላለም የሰላም አባት ይባላል ብሎ የክርስቶስን መወለድ በወንድ አንቀጽ እዛ ጋር ተጽፏል። አሁን ይሄ ምንድን ነው? በነገረ ስጋዊ ነው። ነገረ ስጋዊ ነው የሚናገረው። በቅድስት ሥላሴ ዘንድ ግን ጾታ አላቸው ወይስ የላቸውም ሊባሉ አይችሉም። እንኳን ለቅድስት ሥላሴ ለመላእክት ጾታ የላቸውም። ጾታ አላቸው ወይም የላቸውም አይባልም። አሁን ሚካኤልን እኛ ቅዱስ ሚካኤል ረዳኝ ብዙ እናገኛለን አይደል? እንደውም በዚህ በትንቢተ ዳንኤል ምዕራፍ 6 ላይ ገብታችሁ ስታነቡ ትንቢተ ዳንኤል ላይ ምዕራፍ 6 ላይ ከዋነኞቹ አለቆች አንዱ ምን ነው የሚለው እንደውም አይደለ? አዎ ይላል። አንዱ ሚካኤል ሊረዳኝ መጣ ይላል። ከዛ ደግሞ ቅዱስ ገብርኤል 3ቱን ሕፃናት እንዳዳነ በእሳት ጉድጓድ በአንበሳዎች ጉድጓድ ሲጣሉ መልአኩ መጥቶ እንዳዳነው መልአኩ አዳነኝ እንጂ እያለ ላይ ይናገራል። አሁን መልአኩ ብሎ በወንድ አንቀጽ ጠራው እንጂ ቅዱስ ሚካኤል ወንድ ነው ሴት ተብለን ብንጠየቅ ወንድ ነው ብለን መናገር አንችልም። እኛ አናቅም። ከአይምሮ በላይ ነው። እኛ ጥበብ ሴትም ነው ልንል አንችልም፣ ወንድም ነው ልንል አንችልም። የመላእክትን ስነ ተፈጥሮና የመላእክትን ህልውና የመላእክትን ምስጢር የሚያውቀው ክርስቶስና ክርስቶስ እግዚአብሔር ብቻ እንጂ ማንም አናውቀውም። የመላእክት ጾታ የላቸውም። ጾታም የላቸውም ብለን ደግሞ ጾታ የላቸውም የምንልበት ምክንያት መላእክት ምን አይሉም? አይራቡም፣ አይጋቡም፣ አይዋለዱም፣ አይበሉም፣ አይጠጡም አይደል? ስለዚህ ጾታ የላቸውም። ጾታቸው ምንድን ነው ተብለን ብንጠየቅ መላእክት ጾታ የላቸውም። ይሄ የቤተ ክርስቲያናችን ዶግማ አስተምሮ ነው። ሥላሴም ጾታ አላቸው ሊባሉ አይችሉም። ግን ደግሞ ሥላሴ ጾታ የላቸውም ብለን እናስተምራለን፣ ዶግማችን ነው። ግን ጾታ ያላቸውን ፍጥረታቶች የሚያስገኙ ግን ሥላሴ ናቸው። በደንብ ያዙልኝ። ወንድና ሴት አድርገው የፈጠሩት ማን ናቸው? ሥላሴ ናቸው አይደል? ጾታ የላቸውም። ነገር ግን ጾታ ያላቸውን ፍጥረታቶች የፈጠረ ደግሞ ሥላሴ ነው። ሥላሴ ጾታ ያላቸውን ፍጥረቶች አዕዋፎችንም ወንዶችን ለይቶ ሴቶችን ለይቶ ከሰውም ወንድና ሴት አድርጎ ፈጠራቸው ነው አለ። እንደዚህ እንደው በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ቁጥር 21 ጀምራችሁ ስታነቡ አይደል? እንደውም አዳም ከኛ እንዳንዱ ሆነ ይላል አይደል? አሁን የአዳም ጾታ ምንድን ነው? ወንድ ነው አይደል? ስለዚህ ሶስቱ ሥላሴዎች ጾታ አላቸው ማለት ነው? ጾታ የላቸውም ብለን ነው የምናስተምረው። ይሄ ዶግማቲክ ትምህርታችን። ጾታ የላቸውም፣ አትረበሹ፣ ግድ የላቸው፣ ምንም እንዳትረበሹ። ሥላሴ ጾታ የላቸው። በአስተምሮ ደረጃችን ግን ሥላሴ ጾታ ያላቸውን ፍጥረታቶች ሁሉ ፈጥሯል። ቅድስት ሥላሴ ጾታ ያላቸውን ፍጥረታቶች ሁሉ ምን ብሏል? ፈጥሯል። አዳምንና ሔዋንን ሲፈጥር ወንድና ሴት አድርጎ ፈጠራቸው ይላል። ቀድሞውንም ወንድና ሴት አድርጎ ፈጠራቸው። ከዛ ብዙ ተባዙ ምድሪቱንም ሙሏት አላቸው ይላል። ምድሪቱንም ሙሏት። አሁን እነዚህ ጾታ ያላቸውን ፍጥረታቶች ፈጠረ እንጂ እግዚአብሔር ወይም ቅድስት ሥላሴ ጾታ አላቸው ማለት አይደለም። ሔዋንን የፈጠረ አብ የሴት ጾታ ኑሮት አይደለም። አዳምን የፈጠረ ወልድ የወንድነት ጾታ ኑሮት አይደለም። አዕዋፎችንና እንስሳቶችን አራዊቶችን የፈጠሩ ደግሞ ሌላ የአራዊትና የእንስሳት ጾታ ያላቸው ሆኖ አይደለም። እግዚአብሔር በባህሪው አይመረመርም ካልን ጾታ ይኑረው አይኑረው እኛ እናውቃለን እንዴ? አናውቅም። እግዚአብሔር ሥላሴ ጾታ የላቸውም። በዚህ ያዙልኝ። ግን ምናልባት ይህን ያስተማሩት መምህር እንግዲህ 4 አይናቸው የአራቱ ጉባኤ መምህር ናቸው። ከብዙ መምህራን ተምረዋል። የሄዱበት አረዳድ ሊረዱበት የፈለጉት አረዳድ ግን ጾታ ያላቸውን ፍጥረቶች ፈጥረዋል፣ ጾታ ያላቸውን ፍጥረቶች አስገኝ ናቸው ብለው ያስተምራሉ ብዬ ስጠብቅ ግን ቪዲዮን እስከ መጨረሻ ሳየው አላየሁም። የለም እንደውም ደረቴን ሁላ አንገቴን ስጣለሁ ሁላ እያሉ ነው ሲያስተምሩ ነበሩት። በአብርሃም ቤት እንደውም የሰውን አካል በሙሉ ከእግር ጥፍር እስከ እራት ፀጉር የአዳምን ጾታ በሙሉ ይዘዋል ሥላሴ ነው ሲሉ የነበረው ሎቱ ስብሐት። አሁን የአዳም ጾታ ምንድን ነው በሙሉ ስንል ወንድና ሴት ነው አይደለም? ሥላሴ ወንድና ሴት የላቸውም፣ በፍጹም ጾታ የላቸውም። እንኳን ቅድስት ሥላሴ አይደለም ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ አይደለም ቀርቶ ደግሞ ይውላቸው። አሁን መንፈስ ቅዱስ የማይመረመር የማይታይ የማይጨበጥ የማይዳሰስ ነው አይደለም? መንፈስ ምንድን ነው ብለን ቅድም የማይታይ የማይጨበጥ የማይዳሰስ ነው አይደለም? እሺ አሁን ሥላሴ ጾታ አላቸው ከተባለ አሁን መንፈስ ቅዱስ መንፈስ ነው፣ የማይዳሰስ ነው፣ በአይን የማይታይ ነው አይደል? በአይን የማይታይ በእጅ የማይዳሰስ አካል ጾታ አለው ማለት ይቻላል? የለውም፣ አይታይም። ስለማይታይ መንፈስ ቅዱስ እሺ ለአብም ይስጠው። አብን ደግሞ ማንም ያየው የለም አይደል? ወልድ በተለየ አካሉ በእኛ ዘንድ እንደውም ቅዱስ እንደተናገረው እዚህ ጋር ሐዋርያት እኛ ግን ከአንተ ጋር በላን ጠጣን ረካን። ሐዋርያትም እንደተናገሩት በስጋ ተገልጦ ስለመጣ እግዚአብሔር የሰውን ስጋ ለብሶ ከድንግል ማርያም ከነሱ አሰቡ ነፍስ ከስጋዋ ስጋ ነስቶ መጥቶ እንደ ሰው ተራምዷል። እኛ ጋር ብሎ በላ ጠጣ ብሎ ሐዋርያት መስክረውለታል። ይህን አካል ግን ምንድን ነው የምንለው? አሁን ይህን አካል አየ ነው እንበል። አብንስ ያዩ አሉ? አሁን የአብ ጾታው ምንድን ነው?
አኗኗሩስ እንዴት ነው? ህልውናው ምንድን ነው? አብ ከመንፈስ ቅዱስ የተለየበት ዘመን አለ? ወልድስ ከአብና ከመንፈስ ቅዱስ የተለየበት ዘመን አለ? የለም የለም። ስለዚህ ጾታ የላቸውም የቅድስት ሥላሴ። ልባችሁ እንዳይታወቅ፣ በሌላ ቦታ ሄዳችሁ ትማሩ ብትሰሙ ልባችሁ እንዳይታወቅ። ሥላሴ ጾታ አላቸው ከተባለ መንፈስ ቅዱስ ረቂቅ ነው፣ በአብና በወልድ መካከል የሚሰርጽ ነው፣ ሰራጺ ነው ብለናል አይደለ? ሰራጺ ነው፣ በአይን የማይታይ በእጅ የማይዳሰስ ነው። ስለዚህ ጾታ አላቸው ከተባለ በአይን ለማይታይ በእጅ የማይዳሰስ ነገር ጾታ ይኑረውና አይኑረው በምን እናውቃለን? አይታወቅም። ስለዚህ ምን ይሁን? ጾታ የላቸውም። ጾታ የላቸውም ማለት ነው። ሌላ ጾታ ያለው ነገር ከሆነ ጾታ ያላቸው ነገሮች ይራባሉ፣ ይባዛሉ አይደል? አዳምና ሔዋን ጾታ ስላላቸው ምን ተብለዋል? ተባዝተዋል። እሺ አሁን አብ ጾታ ካለው ለምን አልተራባም? ወልድ ጾታ ካለው ለምን አልተራባም? ለምን አልተጋባም? መንፈስ ቅዱስ ጾታ ካለው ለምን አልተጋባም? ለምን አልወለድም? ለምን አልተዋለድም? አያችሁት? ይሄ በጣም ከባድ ሕጸጽ የሆነ ትምህርት እኮ ነው። ዳሂፀ ልሳን የሚባል አለ፣ ሕጸጽ የሚባል አለ። ሕጸጽ የሚባል ዶግማውን የሚያጠፋ ነው። ዳሂፀ ልሳን የሚባል ደግሞ የቃላት ግድፈት ማለት ነው። የቃላት ግድፈት። ዳሂፀ ልሳን የምትባል የቃላት ግድፈት ልንገራችሁ። የአንቀጸ ብርሃን ጸሎታችሁ ላይ በውስጧ መብራት የሚያበሩባት የሚላል አይደል? በደንብ ልብ ብላችሁ ያዙልኝ። ይችል ላይ ምናልባት የአንቀጸ ብርሃን ጸሎታችሁ ላይ ፈትሿት። ስለመቤታችን በውስጧ መብራት የሚያበሩባት ካለ በኋላ ራሱ የአብ ብርሃን ያበራባታል እንጂ ይላል። አሁን የሚያበሩባት አይደለም መባል ያለበት፣ የማያበሩባት ነው የሚለው። የማያበሩባት አሁን በውስጧ መብራት የሚያበሩባት ካለ በኋላ ራሱ የአብ ብርሃን ያበራባታል እንጂ ይላል። ስለዚህ በውስጧ መብራት የሚያበሩባት እያለ ከሆነ ታዲያ ሌላ መብራት የሚያበራላት ካለ ለምን ራሱ የአብ ብርሃን ሊያበራባት ቻለ? ይሄ ጥያቄ ነው። አሁን ይሄ ምን ይባላል? ዳሂፀ ልሳን ይባላል። ሌላም ወደ ውስጥ ብዙ ትርጉም ያመጣል። አሁን አንቀጸ ብርሃን ያለውን ጸሎታችሁን የሚያበሩባት የሚል ካለ የምትለውን አጥፍታችሁ ማዘጓት እናንተ በእስክሪብቷችሁም ሆነ በምን በውስጧ መብራት የማያበሩባት ነው የሚሆነው። በውስጧ መብራት የማያበሩባት። ስለዚህ ማነው ማብራት የሚችለው? ለሷ ልጇ ወዳጇ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በውስጧ መብራት የማያበሩባት ናት ካለ በኋላ ራሱ የአብ ብርሃን ያበራባታል እንጂ በቃ ከዚህ በላይ ማናል? ራሱ የአብ ብርሃን ብቻ የሚያበራባት፣ ሌላ ማንም የማያበራባት። በውስጧ መብራት የማያበሩባት እንጂ የሚያበሩባት የሚለውን እንዳትከተሉ። በውስጧ መብራት የማያበሩባት ነው መሆን ያለበት። አሁን ይሄ ምንድን ነው የሚባለው? ሚና ማ ተለያይቶ ስለሆነ ይሄ ምን ይባላል? ዳሂፀ ልሳን ይባላል፣ ወይም ዳሂፀ ቃላት ይባላል፣ ድህፀ ቃል ይባላል። አሁን ይሄ ይስተካከላል። ይሄኛው ግን ሥላሴ ከእግር ጽፍር እስከ ራስ ፀጉር ድረስ ጾታ አላቸው፣ ሰውን ሁሉ ይመስላሉ ሲል እንደ ሰው መራባት መባዛት አለባቸው ማለት ነው። ይሄ ዶግማ፣ የዶግማ ጥሰት ወይም ደግሞ ዶግማ ማለት የማይሻር የማይጠስ ምንም የማይነካካ ነው። አንድ ነገር ከተበላሸ ሁሉ ገደል የሚገባበት ትምህርት ነው። በተለይ በምስጢረ ሥላሴ። አሁን ይሄ ምስጢረ ሥላሴ ነው። ስለዚህ ይሄ ምን አደረገ ማለት ነው? ስለዚህ እግዚአብሔርነቱ እግዚአብሔር ቅዱስ ነው ብንል እግዚአብሔር ቅዱስ አይደለም፣ እግዚአብሔር ንጹሕ ነው ካልን እግዚአብሔር ንጹሕ አይደለም ማለት ነው። እንደዛ ከሆነ አያችሁ ጾታ አለው ከተባለ፣ ስለዚህ ይሄ ይስተካከል። ስለዚህ ጾታ አላቸው የቅድስት ሥላሴ ጾታ አላቸው ሊባል አይችልም። ግን ጾታ ያላቸውን ፍጥረታቶች ሁሉ ያስገኙ የፈጠረ ቅድስት ሥላሴ ነው። በደንብ ያዙልኛል። እግዚአብሔር ጾታ የለውም፣ ቅድስት ሥላሴ ጾታ የላቸውም። ቅድስት ሥላሴ ጾታ የለም። በቅድስት ሥላሴ ዘንድ ጾታ አይታወቅም። ግን ጾታ ያላቸውን ፍጥረታቶች ያስገኘ ነው ሥላሴ። ለመላእክትም ጾታ የላቸውም። ለመላእክትም ጾታ የላቸውም። ጾታቸው አይታወቅም። ወንድና ሴት ተብሎ ለመላእክትም አይሰጥም፣ አይታወቅም። ጾታ የላቸውም። ወንድም ሴትም አይባሉም። ቅዱስ ሚካኤል ወንድ ነው፣ ቅዱስ ገብርኤል ሴት ነው። ሌሎቹ መላእክቶች ወንዶች ናቸው፣ ሴቶች ናቸው አይባልም። ጾታቸው አይታወቅም። መላእክት ጾታቸው አይታወቅም። ስለዚህ በዚህ ልክ ነው መማማር ያለብን ለማለት ነው። ሰዓታችን እየሄደ ስለሆነ እግዚአብሔር አምላክ ከሁላችን ጋር ይሁን። የመከረን ያስተማረን የአባቶቻችን አምላክ መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ የከበረ ይሆንልን። ወስብሐት ለእግዚአብሔር። ይቆየን። በተማርነው ትምህርት ዙሪያ ላይ ጥያቄ ካላቸው ጥያቄ አንሱና ሰዓታችንን ተጠቅመን ወደ ጸሎታችን እንድንሄድ ጠይቁ ጥያቄ ለሰዓት ማለት ነው። ቃል የተሰማልን አገልግሎት እግዚአብሔር አምላክ ይባርክልን።
የእኔ ጥያቄ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር 33 ዓመት ኑሯል ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስን በፊቱ ማንም ሊቆም አይችልም ተብሏል። ቅዱስ ሙሴንም 574 ጊዜ ካናገረው ቤት ይሁን አልታወቀም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሲኖር ነው እሱ መቅረብ የማይቻላቸው ወይስ ተሰቅሎ ወደ አዲስ መቃብር ከወረደ በኋላ ከ3 መዓልት 3 ሌሊት በከርሰ መቃብር ካደረ በኋላ ከተነሳ በኋላ ካረገ በኋላ ነው መቅረብ ያልተቻላቸው ወይስ በዚህ ምድር በነበረ ሰዓት መቅረብ የማይቻላቸው ያልተቻላቸው ወይስ የማይቻለው? በፊቱ መቅረብ የሚቻላቸው ለማንም የለም። በፊቱ መቅረብ የሚችል ማንም የለም የተባለው ፊት የተባለው ፍርድ ነው። ፊት የተባለው ፍርድ ነው ተርጓሚያችን። ስለዚህ በፊቱ መቅረብ ማንም የሚቻለው የለም ሲል ፊቱን ያየ ሰው ማንም የለም ማለት አይደለም። ፊት ደግሞ ራሱን የቻለ ትርጉም አለው። በፊቱማ ሐዋርያትም ቁመው እኮ የቃሉን ትምህርት የእጁን ተአምራት እያዩ አብረው ተምረዋል አይደለ? ሐዋርያት አብረው እንደውም በደብረ ዘይት እኮ አስተምሯቸው አይደለ? አፉንም ከፍቶ አስተማራቸው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምራችሁ እስከ ቁጥር 10 ያለውን አንብቡት። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ ቁጥር 10 ጀምራችሁ ታነቡት። የተራራው ስብከት ይባላል። እስቱ በደብረ ዘይት ሆኖ ሲያስተምራቸው ነበር። አፉንም ከፍቶ እንዲህ ብሎ አስተማራቸው። አሁን እነዚህ ሲማሩ ሐዋርያት ምን እያሉ ነው? አስቡ። አሁን ሐዋርያትን ያስተማራቸው መቼ ነው ስንል በነገረ ስጋዊ ሆኖ ሐዋርያትን ካሉበት ሁሉ ሰብስቦ ጠርቶ ከዛ በኋላስ በፊቱ መቆም እንደማይችሉ ከፊቱ ማንም ሊቆም ይችላል ማን ይቆማል ከተባለ ከተነሳም በኋላ ደግሞ ሲያርግ በቢታንያ ተራራ ላይ ሁሉም ሐዋርያቶች በዛ ሆነው በቢታንያ ተራራ ላይ ሆነው እሱ በመካከላቸው ተነጥቆ ወደ ላይ ደመናን እየጠቀለለ በነፋሳት መንኮራኩር እያረገ ከዓይናቸው እስኪሰወር ድረስ ከፍ ብሎ እስኪሰወራቸው ድረስ ሐዋርያቶች አዩት ይላል አይደል? ሲያርግ ምን አይተውታል ማለት ነው? ሲያርግም በዓይናቸው አይተውታል ማለት ነው። ይሄ ምንድን ነው? በስጋው ነው። በመለኮታዊ ባህሪው ከፊቱ የሚቆም የለም ነው ዋናው ነገር። መለኮቱን አሁን ሐዋርያት ሲያርግ አዩት እንጂ የሚያርገው በየትኛው ጥበቡ ነው፣ ይህንን ጥበብ ተጠቅሞ ነው ብለው ማወቅ መመርመር አይችሉም ማለት ነው። በፊቱ የሚቆም የለም ሲል አንድም ሌላ በፊቱ ደግሞ ፍርድ ነው። በፍርዱ መካከል ከፊቱ ቁሞ ሀጥ ቢሆን ሀጥ አይደለም ማረው እለፈው ተብሎ ከፊቱ ማንም ሊቆም አይችልም። ጻድቅም ቢሆን አይ እኮ ሀጥህ ነው አንተ ጻድቅ አደረግከው እንጂ ሀጥ ነው ብሎ ከፊቱ ሄዶ ማንም ሊነግሩት አይችልም። በፊቱ ማንም ሊቆም የሚችል የለም የተባለው ይሄን ፍርዱን ነው። ሌላው ፊት የተባለችው መንግስቱ ናት። መንግስትነቱን ከሱ ውጭ ማን ሊይዛት ይችላል? ዓለምን ከሱ ውጭ ማን ሊገዛ ይችላል? ዓለምን ከሱ ውጭስ ማን ሊያስተዳድር ይችላል ነው። ስለዚህ አሁን ጌታችን ከፊቱን መቆም ማንም የሚችል የለም ከተባለ ከተነሳ በኋላ ወይም ከመቃብር በኋላ ከተነሳ በኋላ ካረገም በኋላም አይደለም። አንደኛ በፍርዱ ነው። ሁለተኛ የመለኮት ባህሪ የመለኮቱ አይመረመርም። ከፊትህ ማንም የሚቆም የለም የተባለው ባህሪ የመለኮትህን መርምሮ ስለ አንተ ከፊት ቆሞ የሚናገር ማንም የለም ሲሉት በአጭር አማርኛ አውዱን ሳላሰፈው ማለት ነው እንጂ ሐዋርያት እያዩት ነው። እንደውም በቢታንያ ተራራ ነው ብሎ ከሰበሰባቸው በኋላ ምን አላቸው? በኋላ እሱ ሲያርግ ምን አላቸው? አንተ ሙሰን በሮ ሀገር ኢየሩሳሌም፣ እናንተስ በኢየሩሳሌም ብትኖሩ መልካም ነው፣ በኢየሩሳሌም ኑሩ አላቸው። በኢየሩሳሌም እንዲኖሩ ማለት ነው። ከዛ በኋላ በአረገ በ40ኛው ቀን መንፈሴን እልክላችኋለሁ አላቸው። መንፈስ ቅዱስን ላከላቸው። በእሳት አምሳል መንፈስ ቅዱስን ወደ እነሱ ላከላቸው። በእሳት አምሳል አንድ ቋንቋና በአንድ ልሳን ሲናገሩ የነበሩት ሰዎች በ72 ቋንቋ እያስተማሩ ዓለምን ሁላ ዙሮ አስተማሩ ማለት ነው። ያ መንፈስ ቅዱሳዊ ጥበብን የሚገልጽ እውቀትን ሰጣቸው ማለት ነው። አያችሁ፣ ካረገም በኋላ ከእነሱ አልተሰወረም ክርስቶስ መንፈሱን ልኮላቸዋልና። ስለዚህ ካረገም በኋላ ከማረጉም በፊት ሰው ሆኖ ከመጣም በኋላ ሰው ሆኖ ሳይመጣም በፊት በፊትህ ቁሞ ባህሪ የመለኮትህን የአገዛዝህን ስፋት ምልአትህን የአቀማመጥህን የዙፋንህን መጠኑንና ልኩን ማንም ሊያውቅ